ዓለም አቀፍ አልጀዚራ ቴሌቪዥን ያቋቋሙት የቀድሞ የኳተር መሪ ሼህ ሐመድ ከዚህ ዓለም በሞት ተለዩ። ዘመናዊቷ ኳተር በመገንባትና ዓለም አቀፍ ተጽዕኖ በማሳደግ በኩል ስማቸው በግንባር ቀደምትነት የሚነሳው የቀድሞ የኳተር አሚር ሼህ ሐመድ ብን ኸሊፋ አልሲኒ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። በፈረንጆች አቆጣጠር በ1995 እስከ 2013 ድረስ ኳተርን የመሩ ሼህ ሐመድ በተለይም በ1996 ዓ.ም ታዋቂ የአልጀዚራ ቴሌቪዥን ጣቢያ በማቋቋም የሀገሪቷን የሚዲያና የዲፕሎማሲ አቅም ወደ ላቀ ደረጃ ያሸጋገሩ መሪ ነበሩ። የአሚሩ ጽሑፍ ቤት አሚሪ ዲዋን እሁድ ዕለት ባወጣው መግለጫ በሀገሪቱ ላይ በደረሰው በዚህ ከባድ ሐዘን የተሰማውን ጥልቅ ስሜቱን የገለጸ ሲሆን የሞታቸው ምክንያት ግን እስካሁን በይፋ አልተነገረም። በ18 ዓመታቸው የስልጣን ዘመናቸው ሀገሪቱን ያላትን የተፈጥሮ ጋዝ ሀብት በመጠቀም ልማትን ያፋጠኑ ሼህ ሐመድ ኳተር ገለልተኛ የውጭ ጉዳይ ፖሊሲን እንድትከተልና በመካከለኛው ምስራቅ ዋነኛ አሸማጋይ እንድትሆን አስችሏል። በ2013 በገልፍ ሀገራት ታሪክ ባልተለመደ መልኩ ስልጣናቸውን በፈቃዳቸው ለልጃቸው ሼህ ተሚም ብን ሐመድ ያስረከቡ ሲሆን በኳተር ሕዝብ ዘንድ አባ አሚር በሚል ትልቅ ክብር ነበራቸው። ኳተር በአረቡ ዓለም የመጀመሪያ ሆና ባዘጋጀችው የ2022ቱ የፊፊ ዓለም ዋንጫ የመክፈቻ ዋንጫ ላይ በተገኙበት ወቅት ከህዝቡ ደማቅ አቀባበል ተደርጎላቸው የነበረ ሲሆን ኳተር ወደ ታላቅ ዓለም አቀፍ ተጽዕኖ ፈጣሪነት የቀየሩ ታላቅ መሪ ህልፈታቸው ተደርጎ ተወስዷል። እውነት ለመናገር ለኩዌት ብቻ ሳይሆን ለመላው አረብ ሀገራት በጣም ከባድ ሐዘን ነው። ታውቃላችሁ፣ እንደኛ እንደ ሀገራችን አይደለም። የሰው ሞት ቀልድ የሆነበት ሀገር ሳይሆን እዚህ ሀገር ላይ አንድ ሰው ሲሞት በተለይ እንኳን መንግስታቸው ተራ ሰው ሲሞት ራሱ በጣም ነው የሚያማቸው እና ለመላ ሀገሪቱ ለኩዌት፣ ለዱባይ፣ ለቤይሩት፣ ለሳውዲ፣ ለሁሉም ሀገራት ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እንግዲህ ኩዌት ብዙ እህቶቻችን ያሉባት፣ ወንድሞቻችን የተቀየሩባት፣ መንግስታቸውም ጥሩ ሆኖ ልጅ ሰራተኞችን እንደ ሰራተኛ ጨቁኖ ሳይሆን እንደ ልጃቸው በክብር ደሞዛቸው በስነ ስርዓት እንዲሰጣቸው ያላቸው መብት እንዲጠበቅላቸው እስከ ዛሬ ድረስ በክብር ያቆዩ መንግስት ናቸው። እውነት ለመናገር እና አንዳንድ ጊዜ ጥሩ ሰው አይቆይም የሚባለው እውነት ነው መሰለኝ። እውነት ነው መሰለኝ። በምርጫ ቢሆን ስንት ሰውን መርጥ ነበረ። ግን ሞት ምርጫ አያስመርጥም። ድንገት ነው መጥቶ የሚወስደውና ለመላ ቤተሰቦቹ መጽናናትን እንመኛለን እላቸዋለሁ። ውድ ቤተሰቦቻችን በተለያዩ ሶሻል ሚዲያዎች እየተዟዟረ ይቻለውኝ ሁሉም ሰው የሀዘን መግለጫውን እየሰጠ ነው። እንዲሁም በሀገሪቱ በተለያዩ አረብ ሀገራት ባንዲራ እንዲወርድ ታዟል ማለት ነው። ባንዲራ እንዳይውለበለብ ወደ ላይ ከፍ ብሎ እንዳይውለበለብ በሁሉም ሀገራት መልእክት ተላልፏል። የሚገርማችሁ ነገር እና እንግዲህ መልእክቱንም እያከበራችሁ እንዲሁም ደግሞ አንዳንድ ጊዜ በሶሻል ሚዲያ የሚመጡ ነገሮች አስደንጋጭ ሲሆኑ በድንጋጤ መሀል ብዙ ነገር ይፈጠራል። እውነት ለመናገር አሁን ብዙ ጊዜ እንደዚህ ያለ
መላው ለአረብ ሀገራት መጽናናትን እመኛለሁኝ። እንግዲህ ሁላችንም በነገራችን ላይ የአረብ ሀገር አባቶች ለኛም የኳተር መንግስት ለኛም አባታችን ነው። የዱባይ መንግስት ለኛም አባታችን ነው። የሳውዲ መንግስት ለኛም አባታችን ነው። ምክንያቱም ልንሰራ መተን እየተለወጥ ነው ቤተሰቦቻችንን የምንረዳባት ምርጥ ሀገር ናት። በተለይ ኳተር ደግሞ እንግዲህ ከአረብ ሀገራቶች ሁሉ መሪ የሆነች እንዲሁም ሰላም የሰፈነባት ሁሉም ሰው በነፃነት የሚሰራባት ሀገር ናትና እንግዲህ ሀገራችሁን ልጃቸው በስነ ስርዓት እንደሳቸው ሆኖ እንደሚያስተዳድረው ባለሙሉ ተስፋ ነኝ እላቸዋለሁ። ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በነገራችን ላይ እንደዚህ ላሉ ዜናዎች ያን ያህል አይደለሁም እና ሁላችሁም ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ከክፉ ነገር ይጠብቅልን። እውነት ለመናገር ሀገራችን ሰላም አይደለችም። ሀገራችን በጣም ቀውስ ላይ ነው ያለችው። ቤተሰቦቻችን በየቦታው እያለቀሱ ነው፣ ገበሬዎች እያለቀሱ ነው እና ያሉት ሀገራችንን ሰላም ያደርግልን። እንግዲህ ልክ አሁን የኳተር መንግስት ሞተ ብለን እኛ ብዙዎቻችን አዝነናል።